ዮናስ አንተ ዮናስ ዮናስ ማይት ምን ፈልግሽ? ትከምን ማለት ተመቸኝ እና ይስተውስት ያሰባት እሺ ብራኑ ደቂቃት እንዳይመጣት ልቤን አፍኖኝ ነው። አንቺ ለምን ወለቅሽ? ሞቆይ ነበር በጣም አይታይሽም? ሹራብ እኮ የለበስኩት በጣም ምንም 10 ጊዜ ሹራብ ልበሽ አይመለከትም። ነይ እስኪ ቁጭ በይ መጀመሪያ። እሺ እስቲ ተይኝ። ማለት አልገባኝም። እኔን እየተፈጠርሽኝ ነው? ሲጀመር በቃ ማናችሁንም ላምን አልቻልኩኝም። ማለት እኔ ምን ነው ወንድ የሚመስለው? ቆይ አልገባኝም። ማለት ወንድ ባትሆኝስ? ወንድ ባትሆኝስ? እኔ ምን የሆነ ነገር እንደማደርግሽ እያሰብሽ ነው? ኦፍ አሁን ማሰብ አለማሰቡ ሌላ ወሬውን ታዩ። ምንም ለኔ ሐሳብ አትምሲ። አሁን ቢሆን አልፈልግም። ሳባ በእውነት የምትናገሪውን ነገር እያሰብሽ ተናገሪ። ምን ሁኚ ነው? ሰላም ውድ የፕሮግራማችን ተከታታዮች እንደምንቆያችሁ እኛ አለን የተመሰገነውን። ዛሬም እንደተለመደው በአዲስ ባለጉዳይ ወደ እናንተ መተናል። እናንተን ያስተምራል ይጠቅማል ያንኑን ፕሮግራም ይዘን መተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ወደ ባለጉዳያችን እንሄዳለን። እሺ ሰላም እንዴት ነህ? አለን እግዚአብሔር ይመስገን። ማንም በል ስሜ ሳባ እንድሪስ እባላለሁ። የአዲስ አበባ ተወላጅ ነኝ። አሁን የኮሌጅ ተማሪ ነኝ። እሺ ሳባ፣ ያው እንግዲህ በስልክ የተወሰነ ነገሮችን አውርተሽናል። እስቲ በደንብ ያው ለተመልካቾቻችን ግልጽ እንዲሆን እስቲ ሳባ አሁን ላይ የኮሌጅ ተማሪ ነኝ ብለሻል። እስቲ የታደገች እንዴት ነበር አስተዳደጓ የሚለውን ትንሽ ነገር እስቲ። ያደኩትኝ ያው እዚሁ አዲስ አበባ ነው። እናትና አባቴ በልጅነቴ ነው የሞቱት። እናቴ እኔን ስትወልድ ነው የሞተችው። አባቴም በዛው ድንጋጤ ወዲያው ነው የሞተው። ያሳደገኝ ወንድሜ ነው። ሳይማር ለሱ ማድረግ ያለበትን ነገር ትቶ ለኔ ብሎ ብዙ ነገር ዋጋ ከፍሎ ዛሬ እዚህ ላይ ያደረሰኝ ወንድሜ ነው እና ያደኩት ያው ከወንድሜ ጋር ነው። አዎ እንግዲህ ነፍስ ይማር ብለናል ለቤተሰቦቻችሁ። ከወንድሜ ጋር ስትይ ሁለታችሁ ብቻ ነው እዚህ ቤት የምትኖሩት? በፊት ላይ ተመላላሽ ሰራተኛ ነበረች። ከትንሽ ጊዜ በፊት ነበረች። አሁን ላይ እንኳን የለም፣ ማንንም አይቀጥርም። ራሱ በፊት ልክ እንደሚሰራልኝ ራሱ ይሰራልኛል። ወይ እኔ የምሰራ ጊዜ ደግሞ ይሄ ምግብ አይስማማሽ ምናምን ብሎ ራሱ የሚሰራልኝ ጊዜ ይበልጣል። ግን አሁን ብዙ ጊዜ የሚሰራው እሱ ነው። ሰራተኛ እንኳን መጥቶ አያውቅም፣ የለም። ኦኬ እሺ። በትምህርትስ እንዴት ነው? አሁን ላይ ስንተኛ ዓመት የኮሌጅ ተማሪ ነሽ? አሁን ላይ የሁለተኛ ዓመት የኮሌጅ ተማሪ ነኝ። አሪፍ። እሺ ማለት አሁን ያው እሱ ስራ የለውም ወንድምሽ? ወንድሜ ስራ አለው። ስራ ከመሄዱ በፊት ምግብ ይሰራልኛል፣ ሲመጣ ምግብ ራሱ ይሰራልኛል። ብዙ ጊዜ ስራ ነው፣ ግን በሚመጣ ሰዓትም አሁን ላይ ብዙም አይደለንም። ያው እንደነገርኩኝ የባህሪ ለውጥ አይቼ ነው እናንተ ጋር የደወልኩት እና አሁን ላይ ብዙም አይደለም። ያው ብዙ የተቀያየረብኝ ጸባይ ያለ ወንድሜ ላይ በፊት ለኔ ብሎ ብዙ ዋጋ የከፈለው ወንድሜ አሁን ላይ የለም። በጣም ተቀይሮብኛል እና እሱን ግልጽ እንድታደርጉልኝ ነው እናንተንም የፈለኳችሁ። እሺ ያው በስልክ ያው የተወሰኑ ነገሮችን ነግረሽናል ቅድምም እንዳልሽን። ግን ምንድነው ማለት ከመቼ ጀምሮ የመጣ ነው ይሄ የባህሪ ለውጥ? ወይስ ደግሞ ምን አይነት የባህሪ ለውጥ ነው አንቺ ያየሽበት? የባህሪው ለውጥ ከቅርብ ጊዜ በኋላ ነው የመጣው። በጣም ስልክ ድንጋጤ፣ እኔን አለማውራት፣ የማወራው ነገርም ሁሉ ጭቅጭቅ የሚመስለው ሰው። በፊት የማወራው ነገር ሁሉ የሚቀበለኝ ወንድሜ፣ ጥሩ ባይሆን ራሱ እህቴ እንደዚህ ነው ብሎ አስተካክሎ የሚቀበለኝ ወንድሜ፣ አሁን ላይ የማወራው ነገር በሙሉ ጭቅጭቅ የሚመስለው፣ ሳወራው ማስጠላው፣ የኔ ነገር ምንም የማይጥመው ወንድም ሆኖብኛል። ስልክ በቃ የምታወራው ነገር ምንም የማትሰማበት ቦታ አለ አይደል? ልክ እንደዛ አሁን ወንድሜ የኔ ወሬ ምንም የማይመስለው፣ ሲያየኝ የሚደነግጥ፣ በቤት ውስጥ መኖሬ ጭንቀት የሚፈጥርበት፣ የኔ መኖር ደስተኛ የማያደርገው ወንድም ሆኖብኛል እና ግራ አጋባኝ። ምን እንደተፈጠረ አላቅም፣ ምን እንደሆነም አላቅም። በቃ ብዙ ጊዜ አሞሽ ነው ይሉኛል። ብዙ ጊዜ እንዳልኩ ደም ማነስ አለብኝ። ምግብ የሚያመስልልኝ እሱ ነው። ምግብ ከበላው በኋላ ግን በፊት
ደህና የምሆነው ልጅ ቢደክመኝ ራሱ ቢያመኝ ራሱ ደህና የምሆነው ልጅ አሁን ግን እንደገና ድካም ነው የሚለኝ፣ ይደክመኛል፣ እንቅልፍ ነው የሚለኝ። ብዙ ጊዜ ራስሽን ስተሽ ነው ይሉኛል። ጓደኛዬም ትመጣለች እንደዛ ይሉኛል እና ግራ እያጋባኝ ነው። አላቅም ምናልባት ለቤት ውርስ ብሎ እንደዛ ምናልባት መርዝ ሰጥቶሽ ይሆን ምናምን የሚሉኝ ሰዎች አሉ። እኔም እሱ ጥርጣሬ ያደረብኝ አሁን ላይ በጣም ስልክ ከሰውነቴ ጀምሮ ብዙ ነገሮች እየቀነሱብኝ ነውና ግራ እያጋባኝ ነው። ምናልባት መርዝ እየሰጠኝ ይሆን እንድሞት እያደረገ ይሆን ለውርስ ብሎ ብዬ ተጠራጥሬ ነው እናንተ ጋር የመጡትና ይሄንን ግልጽ እንድታደርጉልኝ ነው የምፈልገው። እሺ መልካም። ማለት ያው ቅድም ስትነግሪን እንግዲህ በደንብ ተንከባክቦሽ ራሱ ምግብ እንደሚያበስልልሽ ብዙ ነገሮችን ይሄ የማይስማማሽን ብሎ ሁላ እሱ ነበር የሚያበስልልሽ እና ታዲያ ይሄንን ያደረገ ወንድም እንዴት ማለት ለገዛቱ እንደዚህ አይነት ነገር ያስባል የሚል ጥርጣሬ ያደረብሽ? ያው የባህሪ ለውጥ ነው ብዬ ካለው አይደለ ከቀን ወደ ቀን እማላቀው ሰው መሆን ሲያየኝ በቃ አንተ እህትን ስታያት የሚሰማ ደስታ ሊኖር ይችላል። ያለ እናትና ያለ አባት ነው ያደግነው፣ ማንም የለንም። አሁን ላይ ግን ያ ደስታ የለም፣ በቃ ያ ፈገግታ የለም። ሲያየኝ ይደነግጣል። ወይም ቤት ስኖር የሆነ ነገር ሳወራው በቃ ጭንቅላ መጨናነቅ፣ በቃ ምንም ደስተኛ አይሆንም። እኔ የማወራው ወሬ ደስተኛ አድርጎት አያውቅም አሁን ላይ ማለት ነው። እና እሱ ግራ አጋባኝ። ምንም ማድረግ አልቻልኩ። ያው እንደ እህትም እንደ ብቸኝነት እንደ አብሮ አደግም አውርተሽው አታውቂም? ምንድነው ለመጠየቅስ ሞክረሽ አታውቂም? ያው እንደነገርኩ የማወራው ወሬ ሁሉ ጭቅጭቅ ነው የሚመስለው ብዬ ካለውኝና ወይ አትጨቃጭቂኝ ነው የሚለኝ ወይ ደግሞ ልማታ ነው የሚለው። አሁን ላይ ምንም አይነት ደስታ አይቼበት አላውቅም። ያው ማለት ወይ ዘመድ ምናምን ነገር እንዴት ነው እንዲያናግሩ አላደረግሽም? ዘመድ ምናምን እንኳን ከበፊት ጀምሮ ብቻችንን ስለሆነ ያደግነው እናት አባቶቻችን ከሞቱ በኋላ ማንም ከጎናችን ስላልነበረ እኔም አልቀርባቸውም እሱም አይቀርባቸውም እና የቅርብ ዘመድ የለንም። እኔም ለዘመድ አውርቼ አላውቅም። ወይ ካወራሁት ራሱን ነው የማወራው፣ ካላወራሁት አላወራሁትም ነው። ክላስም ስለምቆይ ብዙ ሰዓት አንዳንዴ ከክላስ መምጣት ራሱ በቃ ቤቱ በቃ ደስተኛ ስለማልሆን ቤት ሂጄ ቤት ውስጥ መሄድ እስከሚያስጠላኝ ድረስ ነው የምደርሰው። ምክንያቱም ያ የሚያወራኝ የሚስቅልኝ ወንድሜ አሁን ከስራ ይመጣል፣ ይተኛል፣ ወይ ለእኔ ምግብ ያበስልልኛል፣ ይለኛል፣ ይሰጠኛል። በቃ ምንም ደስታ የለም ቤታችን ውስጥ። የሚሰራው ስራ ማለት ከስራው አንጻር ድንገት ጫና በዝቶበት ወይ እንትን ሊሆን ይችላል እነዚህ ባህሪዎች መለወጥ የመጣው አይደለም። ስልክ በፊት ላይ ያለውም ስራ ይሄ ነው፣ በፊት ላይ ያለው ወንድሜም ይሄ ነው። ምንም ሊለውጥ አይችልም። አሁን ላይ እኔ ደርሼለታለሁ፣ በእኔ ደስተኛ ነው መሆን ያለበት። እህቴ አይዞሽ በርቺ ማለት እየቻለ ግን የኔ ነገር በቃ ምንም ደስተኛ አድርጎ መጠጥ ምናምን ወይ ሱሳሱስ ነገር አይጠቀም እንደማይጠቀም አውቃለሁ። ማለት የለም ቢያንስ አፉ ይሸተኝ ይሆናል። አንድ ቤት ነው የምናድረው፣ አንድ ቤት ነው የምንኖረው ምናምን ነገር፣ አንድ ላይ ነው የምንበላው ምናምን ነገር። ያው ይሰማኝ ነበረ የሚያደርጋቸው ነገሮች ካሉ፣ ግን የለም ያ ነገር አይደለም። ታዲያ እሺ እንዴት ነው ማለት እንደዛ ቢያንስ የመጣልኝ ሀሳብ ምናልባት ውርስ ነው። አሁን ከፍ እያለ ስለሆነ በጣም እድሜውም እየደረሰ አሁን ሊያገባ ምናምን ስለሆነ ምናልባት እሷ ስላለች ለትዳሪያ ይመቸኝ ይሆን እሷ ላስወግዳት የሚል ሀሳብ ካለው ብዬ ነው የማስበው። የጓደኛዬንም እንደዚህ ብዬ አማክሬያት ነበረ። እሷም ይሄንኑ መልስ ነው የሰጠችኝ። በቃ ሊደፋሽ ነው ሊገልሽ ነው ምናምን የሚል ነገር ነው የሰጠችኝ። ምናልባት ይሄ ቤት ካገባ በኋላ እኔ ካለኝ ሰላም ላይኖረው ይችላል ብሎ ካሰበ እኔ ማስወገድ አስቦ ከሆነ ብዬ አሰብኩኝ። ያው ሙሉ ለሙሉ ግልጽ ለማድረግ ደግሞ የእናንተ መምጣት አሪፍ ነው ብዬ አሰብኩኝ። እነዚህ ሱሳሱዎች ነገር ከሌሉበት ወይ ሌላ የሚጠቀማቸው ነገር ከሌሉት ማለት ያው ከስራ ወደ ቤት ወይ ደግሞ ከቤት ወደ ስራ ከሆነ ድንገት አንዳንድ ጊዜ የሚውሏቸው ጓደኞቹ ምናምን የእነሱም ምክር ነገር ከሆነ ጠይቀሽው አታውቂም? እንደዛ ነው እንዳልል ከጓደኛ ጋር የሚሆን ወንድም አይደለም ያለኝ። ከስራ ወደ ቤት ነው፣ ከቤት ወደ ስራ ነው። በቃ ስራ ቦታ ሊኖሩት ይችላሉ እዛው የሚያወራቸው ጓደኞች እንጂ ወጥቶ ሻይ ቡና ልበል ምናምን እኔ ፍቅረኛ እንዳለው ራሱ አላውቅም። ምክንያቱም በቃ ወንድሜን ብቸኛ እህት እንዳለችው ነው የማውቀው። አሁን በዚህ ሰዓት ጓደኛ አለ የለውም አላውቅም። የማንም ተጽዕኖ አድሮበታል ብዬ አላስብም። ምናልባት ሊያገባ ከሆነ እንዳልኩ ካላውቅም፣ ግን ሊያገባ ከሆነ ሚስቱ ምናልባት እኔን ካልተቀበለችኝ
ወይ ደግሞ ሚስቴን ሳገባት እቺ ልጅ ተጽዕኖ ታመጣ ይሆን ቤት ውስጥ ሰላም አይሆን ይሆን ይሄ ቤት ለሁለት ነው መቼም ያደግንበት እሷም ስታገባ ይሄ ቤት ያስፈልገኛል ብላ ካሰበች እዛ ላይ አሳስበው ከሆነ አላውቅም ማለት ያው ለመማከር እንደዚህ አይነት ሐሳብ ካለው አየቴ እንደዚህ ለማድረግ አስቤያለሁ ብሎስ የማውራት ማለት ያው ብዙ ጊዜ አሁን ከቅርብ ጊዜ በኋላ ነው አይደለ ለማውራት እንትን ያለው ነው ወይ በጎረቤትስ ምናምን እንደዚህ ነው ሲጠይቁልኝ ብለሽ ተለቅ ያሉ ሰዎችን ሰብስበሽ ለመጠየቅስ አልሞከርሽም? እኔ ሲጀመር አልሞከርኩም። ሶስተኛ ወገን እስካሁን አላስገቡኝም። ቀጥታ ወደ እናንተ ነው የመጣሁት። ምክንያቱም ያው እናንተ ግልጽ ታደርጉልኛላችሁ ብዬ ስላሰብኩኝ ብዙ ነገሮችን ስላየው እናንተ ጋር በእናንተ ተማምኜ ወደ እናንተ ነው የመጣሁት መጀመሪያ እና በፊት ላይ ያው ሲያገባ ሚስቱ መታ ብረን እንደምንኖር ነው የምናወራው ሰላም ምክንያቱም የእህቱን ጸባይ ያውቃል ምንም ያክል ሞዶ ወንድሜ ስለሆነ ምንም ያክል ክፉ ሴት ብትሆን እንኳን ለሱ ብዬ እንደምችል እነግረው ነበር እና ደግሞ እኔ ኮሌጅ ተማሪ ነኝ ራሴን እንጂ መውጣት እችላለሁ ብቻዬን መኖር እችላለሁኝ እዛን ያክል የሚያሳስብ ነገር አልነበረም ግን ሙሉ ለሙሉ መውረስ ስለፈለገ ነገ መታ ተጠይቀኛለች የሚል ሐሳብ ከሌለበት በስተቀር አሁን ላይ እኔ ያ ነገር አሳስቦኝ አያውቅም ግን ምናልባት እሱ በህይወት ካለች ግን ይሄ ንብረት ለሁለት ነው ብሎ አሳስቦት ከሆነ አላውቅም። አሁን ይሄ ያላችሁበት ቤት ብቻ ነው ወይስ ሌላስ ንብረት ምናምን አላችሁ? የለንም ሌላ ንብረት የለንም። እናትና አባታችን ይሄንን ቤት ነው ጥለውልን የሄዱት። ሌላ ነገር የለንም። ግን ይሄ ያለው በቂያችን ነበር። እስካሁን ደስተኛ ነበርን። ግን ከቅርብ ጊዜ በኋላ ያለው ጸባይ ሙሉ ለሙሉ ነው የተቀያየረብኝ። በቃ ማላቀው ሰው ነው የሆነብኝ ወንድሜ። እኔ ከትምህርት ቤት ስመጣ ወይኔ እህቴ መጣሽ የሚለው ወንድሜ ሲያኝ እንኳን ይደነግጣል። በቃ ደስተኛ ይሆን የሚጨንቀዋል ምናምን ሳወራው ፍታኝ እስኪጭ በቃ ደግሞ መጣሽ ምናምን ነገር ለዛ ነው ያለው ነገርና እሱን ነገር ግልጽ እንድታረጉልኝ ነው የምፈልገው። መልካም እሺ። በምን አይነት ሁኔታ እሱ ልናገኘው እንችላለን ማለት ለማውራትም ያለውን ነገር ለመጠየቅ ያው ችግር የለውም ስልክ እንደውልለትና ይመጣል። መልካም እሺ። እስቲ ስልክ ደውይለትና ይምጣና ያለውን ነገር ያው ከአንድ ወገን ብቻ ሰምተን እንደዚህ ነው ብለን ለመፈየጅም አስቸጋሪ ነው። እስቲ ምንድነው የሚሉንም ደግሞ ከሱ ሰምተን ሞር መጠየቅ ያለብንን ነገር ጠይቀ ነው መስተካከል ያለበትን ነገር ለማስተካከል እኛም እንሞክራለን። እስቲ ስልክ ደውይለትና እንዲመጣ አርጊልን። እንግዲህ ተመልካቾቻችን ያው እንደሰማችሁት ነው። ትንሽ ከበድ ይላል ያለው ነገር። በፊት በደንብ የሚንከባከባት ወንድሟ ከጊዜ በኋላ ያመጣው እንትን አስቸጋሪ ነው። እስቲ ስልክ ይደወልና ይምጣና ደግሞ ምንድነው የሚሉን ከሱ ምን ሰማ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን የሳባ ወንድም እዚህ ደርሷል። ከሱ ጋር ደግሞ ያለውን ነገር አብረን ምናይ ይሆናል። አብራችሁን ነው። እሺ ሰላም። ምንድነው ምናየው ነገር አለ እዚህ ጋር? አይ እንደሱ ሳይሆን ይኸውልህ በቤታችን አይደለም። መጀመሪያ ምን ታረጋለህ ነው አንተ እዚህ ወንድሜ ተረጋጋ በመጀመሪያና እሱ ማለት ነው ስለኔና ስላንተ ያለውን ችግር ሊፈታልን ይመጣ። ምን ችግር ተፈጠረ? እኔና አንቺ ጋር የተፈጠረውን ችግር ይኸውልህ እናወራለን አብረን። ምንም እናወራው ነገር የለም እኮ እኔና አንቺ ነን ማውራት ያለብን። ካወራንም እሱ ምንም ሊያረግልን አይችልም። ማነው ሲጀመር አንተ ለምንድን ነው እዚህ ጋር ካሜራ አስቀምጠን እየቀረስከኝ ያለው? እኔ መርማሪ ጋዜጠኛ ነኝ። ከኋላም ያሉት ሰዎች የህግ አካላት ናቸው። እኛ ህጋዊ ፍቃድ ያለን ሰዎች ነን። ምንም አይነት ህጋዊ ፍቃድ ቢኖርህ ያለ ፍቃዴ ቤቴ ገብተህ እኔ ፈቅጄለታለሁ። ማነሽ አንቺ? አንቺ እኮ የኔ ታናሽ ነሽ አይደል? እኔ ነኝ ላዝሽ የሚገባው። ግዴታ አንተ ማዘዝ የለብህም። እዚህ ቤት ሁለታችንም ቆይ ምን አረኩሽ ነው? ይሄ ቤት ሁለታችንም ነው። ምን አረገኝ ነው የምትዩ? ምንም አደረከኝ አይደለም፣ ግን ያለውን ችግር እንድንፈታ ፈልጋለሁ። ከዚህ ከማድረግክ በፊት ማለት ነው። ምን ችግር አለ? እኔና አንቺ ተነጋግረን መፍታት ነው ያለብን። አይደለም እስከምትገባ ካሜራው አጥፋልኝ። እሱ ይጣፋል። አጥፋልኝ። መጀመሪያ ካሜራውን አጥፋልኝ። ይሄን ነገር ለመልቀቅ እንዳታስብ መጀመሪያ። አይደለም እንደሱ ሳይሆን ይኸውልህ መጀመሪያ ረጋበልና መጀመሪያ እኔ እናንተ እንግባባ። ይኸውልህ ምን መሰለኝ ነው ወንድም እኔ እንደነገርኩኝ መርማሪ ጋዜጠኛ ነኝ። እህት ሳባ ችግር ተፈጥሯል፣ ሰሞኑን ወንድሜ ባሪ ተቀይሯል ስላለች ምን ተቀየረብሽ? ንገሪኝ። በቃ ሁሉም ነገር ተቀየረ። ምንድነው የተቀየረብሽ? ንገሪኝ። ለኔ መናገር ትቺ ነበር፣ ለሌላ ሰው ሄደሽ ከመናገር። አይደለም ወሬ በሙሉ እኮ እንደማይጥምህ አሳይተከኛል። ምነግርህ ነገር በሙሉ ጭቅጭቅ እንደሆነ በቃ ነግረከኛል። ስለዚህ ካንተ ጋር መግባባት አልቻልኩም። ስለዚህ ሶስተኛ ሰው ማስገባት አለብኝ። ምን ይፈጥርልናል? እሱ አንተ ምን ይፈጥርልናል? የሚፈጥረው ነገር ይኖራል። ሁሉም ነገር ግልጽ እንዲሆን እፈልጋለሁ። ተረዳከኝ አይደለ? ኧረ እባክሽ ተይ። አሁንም ማውራ ከወሬ እኮ ሌላ ነገር እየመሰለክ ነው።
እየተረዳከኝ አይደለም። የኔና አንቺ ችግር እንደ እህትና እንደ ወንድም እኔና አንቺ ነን መፍታት ያለብን። ወንድሜ ይኸውልህ የኔና አንተ ችግር የሚፈታ ቢሆን እስካሁን ድረስ እሺ ካሜራ ቁጭ አድርገሽ ነው ችግራችን የሚፈታው? ካሜራውን እርሳው ይዘጋና እናወራለን። እሺ ካሜራውን ዝጋል። እሺ እሱ ችግር የለውም። እሱ ነው ይኸውልህ መጀመሪያ ይኸውልህ ለመረጋጋት ሞክር። አልተረጋጋም እኮ ገና እንደገባ ነው እንትን ያልከን። ስለዚህ መጀመሪያ እስቲ ተረጋጋ እስቲ በመጀመሪያ ምንም እንትን የሚል ነገር እኮ አይደለም። እኛ ይኸውልህ ትልቁ ነገር እናንተ የምትስማሙበትን መንገድ መፍጠር ነው። ገብቷል? ችግሮችን መፍትሄ ማስያዝ ነው እንጂ ሌላ እንትን አጀንዳ የለንም እኛም። በመቀጠል ደግሞ ይኸውልህ እህት ባህሪው ተቀይሮብኛል። ምን ሆኖ ነው? እሱ ነበረ እየሰራ የሚያበላኝ፣ አሁን ግን ያ ባህሪው የለም ስላለች አሁንም እየሰራው እኮ ነው። በቻልኩት አቅም ከስራ ገብቼ ላንቺ ነው ምትበዩን ነገር እየሰራው ያቀርብኩ ያለው። አቃለኝ እኮ እሱም ነው አንደኛ ግራ ያጋባ። እሺ ምን ተፈጠረ? እኔ ሰራውትን ነገር እንዳልበላ አድርገከኛል። ምክንያት የምሰራውን ነገር ስበላ እየደከመኝ ነው። በቃ ብዙ ነገሮች እየተለዋወጡ እኮ እሱ ጤናሽን ሄደሽ መመርመር ነው እንጂ ታዲያ እኔ ሌላ ጊዜም ሰርቼ ማበላሽ እኔ አይደለሁ። በፊት አያመኝም። በፊት አትደነግጥም እኔን ስታይኝ። በፊት የማወራክ ነገር ሁሉ ትክክል ነበረ። አሁን ግን የማወራክ ነገር በሙሉ ስህተት ነው፣ ጭቅጭቅ ነው ላንተ። ተሳሳትኩ አይደለም? አልተሳሳትኩም። መረዳት አለብሽ። ስንት ቦታው ነው እኔ የምመጣው የሥራ ጉዳይ አለ ምን አለ መረዳት መቻል አለብሽ። በፊት አሰራም ከዚህ የበለጠ ኮኒ ትንሹኝ እየሰራክ ሁሌ በተመሳሳይ ነገር ውስጥ ልሆን አልችልም። መረዳት አለብሽ። እሱ አይደለም ችግሩ። አንተ ለትክክል ከኔ የምትፈልገው ነገር አለ ወይ እኔን አትፈልገኝ? እንዴት አልፈልግሽም? እህቴ አይደልሽ እንዴ? እህትክ በሆንማ ይኸውልህ አሁን እኮ አትጨቃጨቅ። ምን እንደሆንክ ንገረን። እሺ አንተ አሁን ከቤት ትወጣለህ አትወጣም? አይወጣም። እሱ ችግር የለውም። አይወጣም። ይኸውልህ እሱ ወጣ ነው ማብረኝ። ትወጣለህ አትወጣልኝም? አሁን አንቺ የትም አትሄጂም። አንተ ትወጣልኛለህ አትወጣልኝም? በመጀመሪያ ስለመረጋጋት ሞክርና እናውራ። ማለት እኛ ትልልቅ ሰዎች ነን፣ እንደ ተማረም ሰው እናውራ እስቲ በመጀመሪያ። እሺ ምንድነው እናውራ? ይኸውልህ አዎ እንደዚህ ረጋ ብለህ እንደ ወጣትም ስንኖራ ደስ ይላል። ይኸውልህ ምን መሰለህ በመጀመሪያ እስቲ ስምን አስተዋውቀኝ። እንትና ከምልህ ስምን እስቲ። እሺ ስሜ ዮናስ ይባላል። እሺ ያው ዮናስ ስለተዋወቅኩ በጣም ደስ ብሎኛል። እስቲ ምን ስራ ላይ ነው ያለኸው? ማለት ስራ እኔ ያገኘሁትን ስራ ነው የምሰራው። ከሰው ጋር እቃ እየተቀበልኩ ማሻሻጥ ምናምን ተርፊዤ ምናምን እንደሱ አይነት ስራዎችን ነው የምሰራው። መልካም እሺ። ማለት በምሰራበት ሰዓት ላይ ብዙ ነገሮች ይኖራሉ፣ ብዙ ሰዎች ታውቃለህ፣ የምታገኛቸው ሰዎች ብዙ ናቸው እና እንዴት ነው አሁን ያለው የስራ ሁኔታስ? ስራውን እንደ በፊቱ አይደለም፣ በቃ ተቀዛቅዟል። ያው ጭንቀትም አለ ምንም አለ። ኑሮም ውድ ነው፣ እንዳሰብኩት እየሄደልኝ ስላልሆነ በቃ ጭንቀት አለ። እሷ ላይም ልበሳጭባት ልናደድባት ይችላል። ኦኬ እሺ። ማለት ያው ልክ ነህ። አሁን ያለው የሀገሪቷም ሁኔታ እንደሚታወቅ ነው። ግን ማለት አሁን በፊት የነበረ ባህሪ ሊቀይሩ የቻለው ነገር ምንድነው ነው? ምንም የተቀየረ ባህሪ ይኸውልህ ነገርኩህ እኮ ስራ አለ። ስራ ሲበላሽበት እናደዳለን እንጂ ሌላ ምንም እሷ ላይ የተለየ ነገር እህቴ አይደለች እንዴ? እንዴት እሷ ላይ ሌላ ነገር አስባለሁ? ሌላ ነገር እንዴት አስቤ እሷ ላይ ልቀያየርባት ይችላል? በፊት ከዚህ ባሰ ችግሮችን እኮ አሳልፈናል እንዴ። እኔ እናንተ እኮ ማለት ነው ቢያንስ በቃ ዳቦ በልተን ያደርንበት ጊዜ አለ አይደለ? ምንም ሳይኖረን ነው። አሁን እኮ ቤት ውስጥ ሁሉም ነገር ሙሉ ነው። በሰራተኛ የምንኖር ሰዎች ነበርና አይደለ? ሰራተኛውን ካባረርካት ብዙ ጊዜ ነው። እሺ እሱ ይሁን አልተመቸችክም ብዬ ተቀበልኩኝ። ግን ከዛ በኋላ ያለው ነገር ምንድነው? ይሄ ሁላ ምን ለውጥ ምንድነው? ችግር አይደለም። እኔ እናንተ ጋር ያለው ነገር ገንዘብ አይደለም። አትካድ። ወይ ይሄን ቤት ትካፈለኛለች ብለክ በጣም ፈርተካል፣ ወይ ደግሞ እኔን አልፈለከኝም፣ እኔን ማስወገድ ትፈልጋለህ። በቃ ዋናው ነገር ሲጀመር እንዴት ይሄን ቤት ትካፈለኛለች ብዬ አስባለሁ። ታውቂያለሽ ወላጆቻችን በስንት ዓመታችን እንደሞቱ አንቺን ለማሳደግ ትምህርቴን ትቼ ከሰው በታች ሆኜ አንቺን ከሰው በላይ እንዳረኩሽ ማለት ነው። አውቃለሁ። እና ታዲያ አሁን እንዴት ይሄን ቤት ትካፈለኛለች ብዬ አንቺ ላይ ጸባይ ይቀያየራል? ለምንድን ነው እየተለዋወጥክ ያለከው? እሱን እኮ ነው ማወቅ። ነገርኩሽ፣ በስራ ጉዳይ ነው አልኩሽ። በስራ ጉዳይ አይደለም። አትካደኝ ወንድሜ። እሺ አቶ ዮናስ ማለት ያው ትንሽ ግራ ስለገባትም ነው ማለት አሁን ልክ ነህ። በስራ ወይ እንትን ልትል ትችላለህ፣ ልትበሳጭ ትችላለህ። ግን ሁሌ ደግሞ በስራ መበሳጨት ይኖራል የሚል እንትንም የለኝም ማለት አንተ የምታውቀው ነገር አለ ስለኔ ስራ አይደለም። ቀን በቀን ማለት ነው እኔ ራሴ ላይ ለውጥ እያየሁኝ እኮ ነው። ቀን በቀን እንዴት ነው የሆነ ሰው ምግብ ከበላ በኋላ ደክሞት አዙሮት ምናምን ይወድቃል። ጭንቀት ውስጥ ልትሆኝ ትችላለሽ። ስለዚህ እሱ ይሆናል እንጂ እኔ ምንም እያረኩብሽ አይደለም። ምን አስበሽ ነው? ቆይ ሁሌም ቀን በቀን ምግብ ከሰጥከኝ በኋላ ወድቃለሁ። መሆኑን አላውቅም። ብንን ብዬ ስነሳ ውሃ ተደፍቶብኝ ተኝቼ ሁሌም ጓደኛዬ ከጎኔ ሆና ነው ማግኛት።
ለምን አንተ ሌላ ማንም መጥራት አለብኝ? አብረከኝ ሌላ ማንም መጥራት አለብኝ ከጓደኛሽ በስተቀር? አብረከኝ የለክም ወጥቷል ነው የምትለኝ አንተ? እኔ እንደዛ ተመሜ አንተ የመውጣት ምክንያት ራሱ ምንድነው? ወይ ለምን ጓደኛሽ አብራሽ አይደለች እንዴ? ከጓደኛ በላይ ወንድም አያስፈልግም? ወንድም ቢያስፈልግም ግን ላንቺ ቀለል እንዲልሽ ብዬ ነው ከሷ ጋር ትቼሽ ሞት። አረ በፊት እኮ እንዴ በፊት ብዙ ነገር አድርገልኛል። ዛሬ ነው ሰው የመጣችው። ተረዳከኝ አይደለ? ሁሌ የምሰራው ምግብ እንዴት ነው የሚያደክመኝ? ሁሌ የምሰራው ምግብ ለምንድነው እንደወድቅ ራሴን እንድስት የሚያደርገኝ? ከመቼ ጀምሮ ነው እንደዚህ ማለት ጀምሮ? ከበፊት ጀምሮ እኔ እየሰራው ነው ማብላሽ። ከጻንነትሽ ጀምሮ አያመኝም ተግባባን? አያመኝም። አሁን ነው እንደዚህ እየሆንክ ያለሁት። ከዚህ በላይ መጨናነቅ ወይም ሌላ ነገር ማሰብ አይጠብቅብህም። የምታደርገውን ነገር እንድትነግረን ነው የምንፈልገው። በቃ አሁን ምን እያደረክ ነው? ምንም እያደረኩ አይደለም። ኦኬ በግልጽ ንገረኝ፣ እኔ እወጣለሁ። የምን ንብረት? ልታገባም ከሆነ ንገረኝ፣ እኔ እወጣልካለሁ። እስቲ ዮናስ እስቲ ለመረጋጋት ሞክርና ማለት ያው ይገባናል የስራው ውጥረት ሲኖር እንደ ታላቅ ኃላፊነት እንዳለበትም ሰው ብዙ ነገር ሊያሳስብ ይችላል። ግን አሁን ምንድነው ለኛም ትንሽ ግራ የገባን ነገር ምን መሰለ፣ የበፊት የሚሰራልኝ ምግቦች አያደክሙኝም። አሁን ከቅርብ ጊዜ በኋላ ያለው ነገር ነው እያደከመኝ ያለው። ስታመምም ጓደኛዬ ናት እንጂ እሱ የለም ብላለች። እና ይሄ ከምን አንፃር ነው ማለት እንዳለች ብዙ ነገር ሲያስፈልግ አንተን አጠገባ መሆን ያለብህ ከጓደኛዋ በላይ። ይሄ ነገርስ ምንድነው ማለት የመውጣት መንስኤ ያለመኖር? ይሄ ጭንቀት በቃ ተደራራቢ ጭንቀት። እሷ እዚህ ጋር ስትታመም ወይ አደከመኝ ምናምን ብላ ስትተኛ እኔ በቃ ከስራም ጋር ካለው ጋር እንትን ጋር በቃ በጣም ጭንቀቱ ስለምገባ ጓደኛዋን አስቀምጬ ነው እወጣለሁ። አስቤዛም የምትገዛው የምግቡን እሷ ናት። መጥቻ አብስዬ ነው መሰጣት። ይሄ ደግሞ ከበፊት ጀምሮ አዲስ ያመጣው አዲስ እየሰራው አዲስ ጸባይ ነው። ከበፊት ጀምሮ አትበል። ከበፊት ጀምሮ ጓደኛዬ የለችም። ከበፊት ጀምሮ እኔ ታምሜ አንተ ወተካታቅም እና ደግሞ ቀን በቀን አሞኝ አያመኝም። ለምንድነው ቀን በቀን አንተ ምግብ ሳልበላኩ ድካም ብቻ ነው የሚሰማኝ። ከበላው በኋላ ግን ራሴን አላቅም። ሁሌ ወድቃለሁ። ደማነስ እንዳለብሽ ታውቂያለሽ። እንዴት ይመርዘኛል ብለሽ ታስቢያለሽ? ምን ማለት ነው? ተነሱታል። እባክህ ተረጋጋ። እባክህ መጀመሪያ ይኸውልህ ለመረጋጋት አትፊልኝ ካለ ነው የእሱ መውጣት መፍትሄ አይሆንም። ስማኝ ወይ ተረጋጋ። እባክህ መጀመሪያ ለመረጋጋት ፈልግ። ይኸውልህ ውጣ። እሺ ደረገሽ? እንዴት ነሽ? ነስቲ ቁጭ በይ። ማውራሽ ነገር አለ። እንደምታወራሽ ቁጭ በይ፣ ማውራሽ ነገር አለ አልኩሽ። እሺ እንዴት አንቺ? ትናንትና እኮ ንዴት ላይ ስለነበርኩ ሌላ ነገር ላለመፍጠር ነበር ዝም ያልኩሽ። እንዴት እንደዚህ አሰብሽ? ምንድነው ጓደኞችሽ ናቸው እርግጠኛ ነኝ እንደዚህ አይነት ነገር እንድታስብ የሚያደርጉሽ። የምን ጓደኛ? ምንድነው ያሰብኩትስ? እንዴት ትናንት የተፈጠረውን ነገር እኮ ራስሽ ነሽ እኮ እንደዛ እንዲፈጠር ያደረግሽው ራስሽ ነሽ። እንዴት ምን አድርጌያለሁ? እንዴት ያልሽ? ቆይ አንተ እያደረክ ያለከው ነገር ትክክል ነው? ምን አደረኩሽ? እንዴት እንደዛ ታስቢያለሽ? እንዴት እንደዛ ታስቢያለሽ? በሕፃንነታችን ነው ታውቂያለሽ። አባታችንም እናታችንም የሞቱት እሱን አውቃለሁ። ምን አድርጌ እንዳሳደግኩሽ ከሰው በታች እንዳትሆኚ ምን አድርጌ እንዳሳደግኩሽም ታውቂያለሽ እኮ። እንዴት እንደዚህ ታስቢያለሽ? ማን የትኛው ጓደኛሽ ነው እንዲህ እንድታስቢያለሽ? ምንም ያለኝም አንድ ጓደኛ እንደሆነ ታውቃታለህ። እሷ ናት። እሷም አይደለችም ያሳመነችኝ። የራስህ በቃ የራስህ ጸባይ መለወጥ የራስህ ድርጊት ምን ተቀየረ? ሌላ ጊዜም ሰርቼ ከልጅነትሽ ጀምሮ ሰርቼ ማበላሽ ሰርቼ ጠዋት ተነስቼ ሰርቼ ትምህርት ቤት እንድትሄጂ ማድረግሽ እኔ ነበርኩ። ሌላውን አዲስ የተፈጠረ አዲስ ያመጣው ጸባይ አይደለም። አዎ በቃ በጣም የምትኮስታተረው እኔ ስትይ በጣም የምደነግጠው ማውራት ነገር ሁሉ እንደዛ እየመሰለሽ ይሆናል እንጂ እኔ ምንም አይነት የተቀየረ ነገር የለም። የምትሰራልኝ ነገር በሙሉ ለምንድን ድካም የሚለኝ የምበለው ነገር በሙሉ ለምንድን ውስጥሽ ያለው የውስጥሽ ጤንነት ነው እንደዛ እንድትሆኝ የሚያደርግሽ እንጂ እኔ ምን አደርግብሻለሁ? ደማነስ ነው ያለብኝ እኮ የዚህን ያክል የሚካበድ በሽታ አለብኝ። የለብኝም ወይ ደማነስ እኮ ድካም እንደሚያስብል እኮ ግልጽ ነገር እኮ እንዴት ነው አውቃለሁ።
ድካም እንደሚያስብል አውቃለሁ፣ ግን በቃ እንዴት ሁሌ ራሴ ለምንድን ነው የምስተው? ካለሽበት ኮንዲሽን አንጻር ነው እንጂ እኔ ምን አደርግሻለሁ? እንዴት እንደዚህ ታስቢያለሽ? ራስሽን መንከባከብ እንዳለብሽ እንደዚህ እንዳላስብ እኮ የሚያደርገኝ ምንም ነገር የለም ሲጀመር። ሁሉም እኮ እንደዚህ እንዳስብ የሚያደርግ ነገር ነው ያለው። ምን ተፈጠረ? ሌላ የተፈጠረ ነገር አለ? አሁን አንተ ትክክል ነኝ ብለህ ነው የምታስበው? ምንም የተቀየረ ነገር የለም። በቃ ትጨቃጨቀኝ። ትክክል ከሆንክ ትክክል ነህ። እሺ ቁርስ ምንድን ነው የምትበይው? ምን ልስራልሽ? ምንም አልፈልግም ሲጀመር። መብላት አለብሽ ሲጀመር። አንተ የሰራከውን ነገር መብላት አልፈልግም። እሺ ምን ትፈልጊያለሽ? እንቁላል ልስራልሽ? ኦፍ ምንም አልፈልግም አልኩህ እኮ። የሆነ ነገር መብላት አለብሽ። ከዛ አልበላም ትያለሽ፣ በሰዓትሽ አትበይም። ከዛ ደከመኝ ምናምን እንደዚህ አረክኝ ትያለሽ። እኔ አደራ አለብኝ፣ የእናትና የአባታችን አደራ አለብኝ። አሁን እኮ እየተወጣህ አይደለም፣ ቀን በቀን እንድሞት የሆነ ነገር እያደረግክ። እኔ አይደለሁም እንደዛ እያረኩ አይደለም። ምን ልስራልሽ? እሺ ንገሪኝና እሱ ሰርቼ። ምንም አልፈልግም አልኩህ እኮ። መብላት አለብሽ ግዴታ። አልበላም አልኩኝ እኮ። እንቁላል ልስራልሽ? አንተ የሰራከውን ነገር አልበላም። እንዴት እንደዚህ ትያለሽ? ቆይ ወንድምሽ እኮ ነው። አልበላም ሲጀምር ዳቦ በማርማራት አብሬ ምን ነገር በላለኝ እንጂ እኮ። እሺ እንደሱን ቀብቼ አመጣልሻለሁ፣ እሱን ትበያለሽ። በቃ አንተ ቀብተክልኝ። ምን የታሸገ ነው አይደል? ቀብቼ እሰጥሻለሁ። ምንም እኮ የተፈጠረ ነገር የለውም። እሱ ያስማማል። በቃ ቁጭ ብለሽ ጠብቂኝ እዚህ። ቤቱ ራሱ እንዲያስጠላኝ ነው ያደረግከው። ወይኔ ቀብቼልሻለሁ። አንተ አበላ? አልበላም። ለምን አልበላም? ጾመኛ ነኝ። ለነገሩ አጽያትን በዚህ ቢሆን አውቃለሁ እንጂ ያንተ አጽያት በዝቷል። መናገሩ ትተሽ ብትበይ ይሻል። ለምንድን ማርማራቱ እንደዚህ ይበዛል? የምትወጂው እንደዚህ አይደል እንዴ? ባዶውን እንድሰጥሽ ነበር የፈለግሽው? በደንብ ቶሎ አትበይ እንዴ? ምንድን ነው ደግሞ አንቀቅም ልገለኝ ነው እንዴ? እየበላሁ ነው እኮ ቶሎ ቢ። በቃ ትጨቃጨቀኝ። ቶሎ ቢና አንሺሽ። እንግዳ ይመጣል እዚህ ቤት። ለምን እንግዳ ነው ይመጣል? እንግዳ ይመጣል አልኩሽ። ጓደኞቼ ይመጣሉ። ቶሎ ቢና አንሺ። እንግባ ቢዩ እንጂ እየደከመኝ ነው ማለት የሆነ የማዞር ስሜት የተሰማኝ ነው። ቢዩ ምግብ ስላልበላሽ ነው። ቢዩ ምግብ እየበላሁ እኮ አንድ ሁለት ጉረሽ ይሻልሻል። ቶሎ ነይ። እሷ አሁን ተኝታለች። ቶሎ ነይ። አፍጥኝ። ቤት መጣሽ? አዎ ጀግና እኮ ነህ። ዛሬ ደግሞ ጭራሽ በቀሚስ ነች እና ትቀምጣለህ? አይ አልቀምጥም።
ማነው አንተ? ዮናስ የሳባ ወንድም? አቤት። ምን ፈልግሽ? እዚህ ከምንም አልተመቸኝም። ውስጥ አስገባኝ። የኔ ቆንጆ ደህና ነሽ? ምንም ነበር በጣም ልክም ነው። ምን ነው አብረን ነበርን እኮ። ምን ነው ደህና ነሽ? ምን ነው ደግሞ ያ ልጅ የሰራልሽን ምግብ በላሽ እንዴ ዛሬ? አልበላውም። እና ምንድን ነው? ግን በጣም በቃ ራሴ ምንም ነበር። ምንም አልሆንሽም። ሰላም ነበርሽ እኮ ደህና ነበርሽ። አላውቅም። ልብሴ ለምንድን ነው እንደዚህ ይውላለቀው ምናምን፣ ፀጉሬ ለምንድን ነው እንደዚህ ሆነው በስብሻለሁ ምናምን ምንድን ነው አላውቅም። የኔ ቆንጆ እኔ ከሆነ ነው የመጣሁት። ስመጣ ደግሞ ተኝተሽ ነበር። ከዛ እዚህ ጋር ቁጭ እየጠበኩሽ። ወንድሜስ ስመጣ ማንም አልነበረም። ደህና ሆነሽ? እሱ የሚሰራውን ምግብ አትቢ፣ ከበለሽ ደግሞ እኔ ጋር መኖር እንችላለን አላልኩሽ? ለምን ተሻቶጭም? ቆይ ይሄን ቤት አልበላውም ዛሬ። ምንም እሱ የሰራው ምግብ አልበላውም። እና ምንድነው የህመም እኮ በጣም ተደጋገመ እኮ ግራ እያጋባኝ ነው እኮ። ለምን እኔ ጋር አትኖሪም? እኔ ብቻዬን ነው የምኖረው ታውቂያለሽ። ወይስ ከኔ ጋር መኖር አልፈለግሽም? አሁን ወንድሜ ሄዶ ነው? አላወኩም። ስመጣ እኮ ማንም አልነበረ። እኔ እኮ ከመታመሜ በላይ የልብሴ መወላለቅ ራሱ ግራ ነው የሚያጋባኝ እኮ። እኔ እንጃ ተኝተሽ አውልቀሽ ይሆናላ። እንዴት ነው ራሴን ስቼ ልብሴን የማወልቀው? ቀን በቀን ግራ እያጋባኝ። ቆይ ወንድምሽ ሌላ ነገር ሊያደርግ ይችላል እንዴ? ሌላ ነገር ሊያደርግ ይችላል እኮ። እሱን ራሱ ከዚህ በላይ መጠራጠር ደከመኝ። ስለዚህ እሱን ትተሽው በቃ እኔ ጋር ትሆኛለሽ አይሻልም? ምንድን ነው አንቺ የከበደሽ እኔ ጋር መሆኑ? እሺ ደህና ናችሁ? አንተ ምንድን ቆይ ምንድን ነው ያደረካት? ምን አደረጋታለሁ? እህቴ እኮ ናት። ምን ሆነሽ ነው? ደህና አይደለችም። የሆነ ነገርማ አድርጋ። ወንድሟ እኮ ነኝ። ምን አደረጋታለሁ? እኔ ምን አውቅልሃለሁ? ወንድሟ እኮ ነኝ ምናምን አትበል። በቃ እኔ ተነሽ። የት ነው ይዘሻት የምትሄጂው? እኔ ጋር ነው የምታድረው ዛሬ። እንዴት አሟታል ልጅቷ? ልቀቂያት ነው እኮ እኔ ጋር ነው የምታድረው አልኩህ አይደል እንዴ? ምንድን ነው እንዳሳብ ያደርግህ? እኔ ደግሞ ጓደኛዬ ነች። ሆነማ ጥለከኝ አትሄድም። አሁን እኮ በዚህ ሰዓት ጥለከኝ የምትሄድበት ሰዓት አልነበረም። ቤቱን አውቀፈለክ አቅፈው ተኝ። አይዞሽ የዛሬን አገኘሃለሁ። ከዚህ በኋላ ግን ብትጠነቀቅ ይሻላል። እሺ
እሺ ወንድም ተብዬው እንዴት ነህ? እዚህ ቤት ስመጣ ነው ሰላም ራሱ ማጣው። ምን ነው ላነክ ተመቸክ? እኔ ስወጣ ቤቱ እንዴት ይመቸኛል? አይባልም። እንደው አንቺ ምስል ለመደገፍ እያሰብሽ ነው? አይ እንዳይደብረው ብዬ ነው። አሬ እንዴት እንደዚህ ትያለሽ? ቅድምም ከላስም ምግብ ምናምን ስላልበላው እርቦኛል። በእናትሽ ምግብ ነገር ደግሞ በጣም ነው ሰሞኑን ያስጠላኝና እኮ ምን ልስራልሽ? አይ አልፈልግም። አንቺ ማርማራት አለ ዳቦ አለ ቤት አለ ዳቦ እኮ እኔ ልስራልሽ። እሷ ስለማታውቀው እኔ ልስራልሽ። ምን እንደ ቤቷ እየተመላለስ ይችላል እንዴ? አንተ የሰራከውን ነገርም ሆነ የነካከውን ነገር መብላት አልፈልግም አልኩኝ እኮ። ምን ችግር አለ እኔ ሰርቼ ባቀርብልሽ? አልፈልግም። አረተይ እንደዚህ እንትና ይኸውልህ ውስጤ ማለት ነው ሙሉ ለሙሉ አንተ የሆነ ነገር ያደረክብኝ እንደሆነ በቃ አምኛለሁ። ልክ አይደለሽም ማለት ነው። እንደዛ እኮ አይደለሽም ማለት ነው። ይሄው ዳቦ ሻሻሽ ቴንኪው አመሰግናለሁ። ሌላ ነገር ብትያሻልሽም ዳቦ ብቻውን ከምትበይ ማማራት አለው። ቢያንስ ለድመቷ ራሱ ምግብ መስጠት ትችል ነበረ። እኔ አንቺ ወጥተሽ አድረሽ ውጪ እኔ ስለ ድመት ምናምን ማስብ ይመስልሻል? ስታስቢ በእናታችሁ በቃ ወራ ተከራከሩ እንዴ? ምናችሁ ነው? አረ የምታስበው ሁሉ ልክ አይደለም። እሺ ከሱ ማለት ምንም በቃ ይገባልታ። ዮናስ አንተ ዮናስ ማለት ምን ፈልግሽ? ትገርም ማለት ተመቸኝ እና ይስተምስት ያሰባት እሺ ብራኑ ደቂቃት እንዳይመጣት ይጣበቃ አልገባኝም።
አልገባኝም ማለት ነው አሞሽ ነበር እኮ እኔ ቆይ ለምን ማለት ማስጄ ወልቋል ሲወልቆ ነበር ስነሳ ምንድነው ልብሽን እያፈነሽ ነበርና ጡት ማሳጅሽን ከተውልሽ ምንም አይነት ምክንያት እኔ ምንም ነገር ሊያሳምነኝ አይችልም በቃ ከዚህ በኋላ ምንድነው የምትይኝ እሺ እኔ ልቤን አፍኖኝ ነው አንቺ ለምን ወለቅሽ ሞቆይ ነበር በጣም አይታይሽ ሹራብ እኮ የለበስኩት በጣም ምንም 10 ጊዜ ሹራብ ልበሽ አይመለከተኝ ነይ እስኪ ቁጭ በይ መጀመሪያ እሺ እስቲ ተይኝ ማለት አልገባኝም እኔን እየተጠረጠርሽኝ ነው ሲጀመር በቃ ማናችሁንም ላምን አልቻልኩኝም ማለት እኔ ምን ነው ወንድ የሚመስለው ቆይ አልገባኝም ማለት ወንድ ባትሆኝስ እኔ ምን ይሆን ነገር እንደማደርግሽ እያሰብሽ ነው ኦፍ አሁን ማሰብ አለማሰቡ ሌላ ወሬውን ታዩ ምንም ለኔ ሐሳብ አትምሰይ አሁን ቢሆን አልፈልግም ሳባ በእውነት የምትናገሪውን ነገር እያሰብሽ ተናገሪ ምን ሁኜ ነው እዚህ ጋር ዳቦ ሰተሽኝ ነበር አይደለ ከዛ በኋላ ራበኛልሽ እኔ ቤት ባንቺ ቤት ዳቦ ይኖር ምን አላውቅም እኮ አንቺ ልጅ ዳቦ ስጪኝ አልሽኝ ዳቦ ቀብጪ ተጦሽ ማርማራታ ጭራሽ እኔ ይሄ ነው የኔ ክፍያ ማለት ነው ጭራሽ ላንቺ ጥሩ ስላደረኩልሽ ከዛ በኋላ ምን ሆንኩ ከዛ በኋላ አመመሽ መሰለኝ ተፈክሏለሁ ከዛ በኋላ ምን ሆንኩ እየጠየቅኩሽ አመመሽ ከዛ በኋላ በቃ አስገብቼ አስተኛውሽ አንቺን ሸስተኛሽ ወንድሜስ ከዛ ነው ወጥቼ ሄጄ ነበር ወንድምሽ ደወለልኝ አሟታልና መጥቶ አይቶሽ ነበር መሰለኝ አሟታልና ብሎ ደወለልኝ እኮ አስገብቼ አስተኛውሽ ከዛ ወንድምሽ ደወለልኝ ሄጄ ነበር ነው ወጥቼ ነበር በናትሽ አሁን ጭቅጭቅ አልፈልግም እኔ ማንን ማመን እንዳለብኝ ሰማች ጭቅጭቅሽኝ ያለሽ እኔ ጭራሽ ላንቺ ብዬ እንደዚህ እየሆንኩ ያለው አንቺ ግን እኔን ጭራሽ ይሁን ነገርሽ ምን ላንቺ ብዬ አይደል ሁሌ ስትታመም ያብር ከጎንሽ መሆን ነው አይደል እንዴ ወንድምሽ እንኳን የት አለ አሁን ምንም ውስጥ ሊቀበልሽ አልቻለም ላምንበትም አልቻልኩም ለምን ሁሌ እኔ ሲያመኝ አንቺ ነሽ ከጎን ያለሽው ወንድሜ ያለ እኮ ጥሩ ጓደኛሽ ስለሆንኩ ነው ሁሌ ከጎንሽ ያለሁት አይደለም ወንድምሽ ለምን ነው ከጎንሽ የማይሆነው ይሄን እኮ ወንድምሽ ጥፋት ነው አይደል የኔ ጥፋት ሊሆን አይችልም አላውቅም ምናልባት አንቺ ያስገደድሽ ቢሆንስ እንዴ ሳባ ግን ያምሻል ስላመመኝ ነው አንቺ ለምን ልብስሽ ወለቀ አዎ አሞሻል የምር አሞሻል ቢያምሽ ነው እንደዚህ ያልሽኝ ያለሽ እኔ ጥሩ ጓደኛሽ ነበርኩኝ አልገባኝም ምንም ልረዳሽም አልፈልግም ሲጀመር ውጪ ከቤት በቃ ማንንም ማናገርም ማየትም አልፈልግም እኔ እኮ ሞቆይ ስለነበር ነው ልብሴን ያወለኩት ደግሞ እኔ ልብሴን ባወልቅ ምን ትሆኛለሽ አንቺ ጭቅጭቅም ክርክርም አልፈልግም ውጪ ልኝ አልኩሽ እኮ ማንንም ማመንም ማየትም አልፈልግም እንደዛ ነው ማንንም ማመን አያስፈልግም ሁላችሁም ያው ናችሁ ውሸታ እንዴት ነው ስላመመኝ እሷ ልብስ ማውለቅ ያለባት ጭራሽ ማን ሁላችሁም ግን በቅርቡ ጉዳችሁ ይወጣል ደስ የሚለው ነገር እሱ ነው ከገዛው ወንድሜ ጀምሮ ማንንም አይታመንም ሄላ ቆይ አንተ ሁሌ ሲያመኝ የት ነው የምትሄደው ለምንድን ነው ይቺ ልጅ ሁሌ ሲያመኝ ከጎኔ የማገኛት ስራ አይደል ሁሌ ስራ ነክ ሁሌ አይደል ስራ ነው የወጣከው በጣም ቆይ ማርማራታ ውስጥ ምንድን ነው ያለው ምንድነው በማርማራታ እየበላከኝ ያለከው ወይ አንተ ወይ ያቺ ጓደኛዬ ከሁለት አንዳችሁ እኔ ላይ ትልቅ ያሴራችሁ ሴራ እንዳለ ግልጽ ነው ከዚህ በኋላ ሁለታችሁንም አላምናችሁም ሲጀመር ሷስ ማናት አንተስ ራሱ ማነክ ወንድሜ መሆንህን ራሱ ጠራጠራለሁ ባለጌ ደስ የሚለው ነገር በቀን ጉዳችሁ ይወጣል